መሰለኝ እኮ እህት ካልተመቸች ሌላ ሴት መቀየር ይችላል። እሱ መቼ አሳሰበኝ። የምትመጣው ፍቅረኛ እንጂ አንዳንቺ ዘልዛላ አይደለችም። ስነ ምግባር ያላትና ሰው አክባሪ ነች። ከፈለግሽ ደውይልኝ። እሺ ተረጋጊ ያለሽ እንዴ? ቆይ እንዴት ብታስቢ ነው? ስታስጣላ ንገራት። እኔ ኤደን ልክስክስ አይደለሁም። ባሏን መጠበቅ ትችላለች። እሺ አሁን ተረጋጊ፣ ግን እዛ ቤት እንዳትሄጂ። አሁን የሆነ እቅድ ማቀድ ይኖርብናል። ምን አይነት እቅድ? ገንዘብ የምናገኝበትን መላ ነው። ቆይ እሱን በምን ልናገኝ እንችላል? እሱን እኮ ነው ማሰብ ያለብን። በቃ አባዬ ደግሞ ለምን አይበቃም? ገና ደግሞ ምን ቀረ? ሁሉም ነገር አብቅቷል። በቃ አባራቸው ቤቱ ከአባዬ። ስለዚህ እሱ እስካላለኝ ድረስ አልወጣም አልኩ። ወይኔ ካሌ፣ ለነገሩ አንተ ምን ታደርግ? አባዬን ያስደፈረኝ። ከወጡ ግን ከባድ አደጋ ሊያደርሱብን ይችላሉ። አንቺ ወይ ካሌ በታሪፍ ጥብ ያጠሉስ። እኔ በጣም ሰልችቶኛል። በገዛ ቤቴ እኮ እንደ ጥገኛ እየታየው። ተረጋግተሽ አዳምጪኝ። ንገረኝ። ይኸውልሽ እነሱ ፍቅረኛሞች ናቸው። ኤደን በስተመጨረሻም ዳኒንና እንዲሁም ትሁትን እጅ ከፍንጅ እዛቸዋለች ማለት ነው። ምክንያቱም ሁለታቸው እንግዲህ ዳኒና እንዲሁም ቲና እህትና ወንድም አይደሉም፣ ፍቅረኛሞች ናቸው በማለት እንግዲህ ቃሌብ ነግሯት ነበረ። እንግዲህ ሁለታቸውን በመከታተል በመጨረሻም እንደዚሁ ማለት ነው በፍቅር ዓለም እንግዲህ ጭር ብለው ማለት ነው ሁለታቸው እየተሳሳሙ አይን ባይን አይታቸዋለች ማለት ነው። እጅግ በጣም ነበር እየደነገጠችው። ምክንያቱም እንዴት እንደዚህ ሊሆን ይችላል? እንዴት ዳኒ እኔን ሊከዳኝ ይችላል? እንዴት ሊዋሸኝ ይችላል? ብላ እጅግ በጣም ነበር እየተበሳጨችው። ከዚህ በፊት እንግዲህ ዳኒ ደግሞ ደጋግሞ ለኤደን ሲነግራት ነበረ። ምክንያቱም እሱን እንዳታምኙ፣ በጣም ክፉ ነው፣ ቃሌብ ማለት በጣም ክፉና መጥፎ ሰው ነው እያለ እንግዲህ ያልሆነ ነገር ለቃሊብ ሲናገራት ነበር። ግን ደግሞ የራሱ ጉድ እንዲሁም ከቴና ጋር የሚያደርገው ነገር እንዳይነቃበት ወይንም ደግሞ እንዳይታወቅበት ከዚያ ቤት እንዳትመጪ፣ ከዚያ ቤት መንጣት የለብሽም፣ በቃ ከዚህ በኋላ ከሽማግሌው ቤት መንጣት አይኖርብሽም፣ ቃሊብ እንደምታስቢው ሰው አይደለም፣ እጅግ በጣም መጥፎ ነው። በዚያ ላይ ደግሞ አባይም ለልጁ ለቃሊብ ነው የሚፈልገሽ፣ ስለዚህ እባክሽን ተረጂኝ በማለት እንግዲህ ከዚያ ቤት እንድትቀር አድርጎ ነበረ። ያው ኤደንም እጅግ በጣም ግራ ተጋብታ ነበረ። ለምንድን ነው እንደዚህ የሚሆነው? የተለያየ ጸባይ ከዳኒ ላይ እያየውበት ነው። ስለ ብሩ ጉዳይ ነው፣ በቃ ስለ ብሩ ጉዳይ ማቆም ይችላል። ከዚህ በኋላ ለምንድን ነው በራሱ ሰርቶ የማይለወጠው? እያለች የተለያዩ ጥያቄዎች ነበሯት። እንግዲህ በስተመጨረሻም እንዳያችሁት ማለት ነው ቃሊብ በእውነቱን ፍርጥርጥ አድርጎ ለኤደን ነግሯታል። እሷም እንግዲህ እውነቱን አምና ተቀብላለች። በእርግጥ ቃሊብ ሲነግራት አላመነችም ነበረ፣ ግን ከዚህ በፊትም ደግሞም ስለነገራት ዛሬ ላይ ደግሞ ግልጽ አድርጎ ስለነገራት እንዲሁም ደግሞ ካየችው አንጻር ላይ እጅግ በጣም ነበር እየደነገጠችው ማለት ነው። ዳኒና እንዲሁም ደግሞ የቲና ነገር አሁን ላይ እያበቃለት ይመስላል ማለት ነው። ምክንያቱም ዳኒ አንድና አንድ ከቲና ጋር የሚሆነው ያው ቲና ብትወደውም ብታፈቅረውም ዳኒ ግን አይወዳትም፣ አያፈቅራትም። እሷን የሚፈልገው አንድና አንድ ከቃሊብና እንዲሁም ደግሞ ከሽማግሌው ገንዘብ አምታ እንድታካፍለውና በሰጠችው ገንዘብ ወይንም ደግሞ ባደረገችው ነገር ያው እሱ ህይወቱን ከኤደን ጋር ለመኖር ነበር ሀሳቡ ማለት ነው። እና በጣም ብዙ ነገር ነበር ያሰቡት ቲናና ዳኒ፣ ግን ደግሞ አንዱም አልተሳካላቸውም። አሁን ላይ እጅግ በጣም የሚያሳዝነው ነገር ዳኒ አተርፋለሁ ብሎ እንግዲህ ሳያተርፍ ወይንም ደግሞ የራሱን የሆነን ነገር አሳልፎ ሰጥቶ መውጣቱ ነው ከዚህ ቤት ማለት ነው። ምክንያቱም እሱ በቃ የተንደላቀቀ ኑሮ ኤደንን አኖራታለሁ፣ እሷ በጣም መልካም ሴት ነች፣ ስራ ስርዓት ያላት ሴት ነች፣ እጅግ በጣም ወዳታለሁ፣ አፈቅራታለሁ እና ለእሷ ትንሽ ነገር አይገባትም፣ ደስ የሚል ህይወት ነው ማኖር የምፈልገው እንጂ ባዶ እጄን ትዳር ውስጥ መግባት አልፈልግም፣ እሷን ድልቅቅ አርጌ ማኖር እፈልጋለሁ፣ ለዚያ ደግሞ ከነ አባዬ ገንዘብ እፈልጋለሁ በማለት እንግዲህ ከቲና ጋር በመሆን ወንድሜ ነው በማለት ወደ እነ ቃሊብ ቤት በማስገባት እንግዲህ ያው ዳኒ ውሽማ ሆኖ ነው የገባው ማለት ነው። እና በጣም ብዙ መጥፎ ነገሮችን አድርጓል። እንዲሁም ደግሞ የቃሊብን ሚስትም አባልጓል ማለት ነው። ሲቀጥል ደግሞ በእርግጥ እንደ ቲና ክፉ እንዳልሆነ ሽማግሌውም ያውቃል ማለት ነው። ግን ደግሞ በራሱ ጥሮ ግሮ ገንዘብ ለምንድን ነው ማግኘት የማይፈልገው? እሱ በራሱ ለምንድን ነው ወጣት ነው መስራት ይችላል። ለምንድን ነው የሰው ገንዘብ የተመኘው? ደግሞ በጣም መልካም
ፍቅረኛ ወይንም ደግሞ መልካም ጓደኛ አለችው፣ እሷም ደግሞ አንተነት ነው የምትፈልገው እያለ ከዚህ በፊት ሽማግሌውም ሲነግረው ነበር እና ስለ ዳኒ መልካምነት ያወራ ነበር። እሷ በጣም ብዙ ነገር እንደውም ስታደርገኝ እሱ እንደውም ሲያግዘኝ ነበረ እያለ ለቃሊብ ለልጁ ራሱ ስለ ዳኒ ሽማግሌው ሲናገር ነበረ ማለት ነው። እና ሰውን መጉዳት አይፈልግም፣ ግን ደግሞ ባጭሩ የሰው ገንዘብን ለማግኘት ጥረት ያደርጋል። አንድና አንድ ዳኒ ከዛ ቤት የሚፈልገው ገንዘብና ገንዘብ ብቻ ነው እንጂ ቴናንም ለፍቅርም ለምንም አይፈልጋትም። ሲቀጥል ደግሞ አንቺ ምንም አብረን ብንሆን ራሱ ይብን ሰርተሽ እንኳን ለማብላት አትበቂም እያለ በጣም ደግሞ ደጋግሞ ሲነግራት ነበረ ማለት ነው። እና ዳኒ እጅግ በጣም ነው ኪሳራ ውስጥ የገባው። ያው ቴና እንኳን አንደዬ ራሷ ባለየነች ማለት ነው። ግን ደግሞ ዳኒ በጣም የምታከብረው የምትወደው እስካለች ድረስ አርፎ መቀመጥ ነበረበት። በሚችለው ህይወት ውስጥ እሷን ማኖር ይችል ነበር ማለት ነው። እንደዚህ ከዘገጠ ህይወት ውስጥ መግባት የለበትም ነበር። ግን ደግሞ ተሸውዷል። ያው በቀላሉ ገንዘብ አገኛለሁኝ በሚል ምክንያት ነው የተሸወደው ማለት ነው። እና ገንዘብ አገኛለሁ ብሎ እጅግ በጣም የሚወዳት የወደፊት እንግዲህ የልጆቹ እናት የሆነችውን የህይወቱ አጋር የሆነችውን እጅግ በጣም ስርዓት የተሞላችውን ኤደንን ማለት ነው። ኤደን ከሱ የምትፈልገው እንግዲህ አንድና አንድ እሱ ጠንካራ ሆኖ እየሰራ አብረው ማለት ነው በህይወት መኖር ነበረ። እሱ ግን የሰው ገንዘብ ሲመኝ እንዲሁም ደግሞ ኤደንንም አቷታል። ምክንያቱም በላያ ላይ ሰው ስለደረበባት እንዲሁም ደግሞ ያለውን ስርዓቱንም ስላየች አሁን ላይ እጅግ በጣም ተናዳለች፣ ተበሳጭታለች። ስለዚህ ከአሁን በኋላ ማለት ነው ከዳኒ ጋር በምንም ታምር አትቀጥልም እህቴ ነች ብሎ እንግዲህ አንዲት ውሽማ ይዞ የሰው ትዳር ሲያማግጥ ስላየች ከሱ ጋር የመቀጠል ምንም አይነት እንትን የላትም ማለት ነው። ስለዚህ የራሷን አማራጭ የምትወስድበት ይሆናል። ግን ደግሞ ዳኒ እጅግ በጣም የሚበሳጭና የሚናደድ ነው የሚሆነው። በነገራችን ላይ እያንዳንዱ በሰው ላይ ያደረጋችሁት ነገር በራሳችሁ ላይም እንደሚደርስ እንግዲህ ያው አንዳንዴ ማወቅ እንዳለብን ነው ማለት ነው። ለሰው ክፉ ስንመኝ ያ ነገር የሰራነው ስራ መልሶ ደግሞ እኛን እንትን እንደሚለን ማለት ነው፣ እንደሚጎዳን። መልካም ከሰራችሁ መልካም የሆነ ነገሮች ደግሞ መልሶ ይከፍላቸዋል። መጥፎም ከሰራችሁ ያው መጥፎ ነገር መልሶ ይከፍላቸዋል ማለት ነው። እና አሁን ላይ ዳኒ እንደዛ ነው የሰው ሚስት ሲያማግጥ እንትን ብሎ አሁን ላይ ደግሞ እንግዲህ በእርግጠኝነት ኤደንና እንዲሁም ቃሊብ የሚግባቡና አብረው የሚቀጥሉ ይመስለኛል ከዚህ እውነታ በኋላ ማለት ነው። ምክንያቱም ኤደን እውነታውን እንድትረዳ ነበር። እውነታውን ደግሞ በዚህ መልኩ ተረድታለች ማለት ነው። ቀጣይ ምን ይፈጠራል ምን ይሆናል የሚለውን ነገር እንግዲህ አብረን ሁላችንም የምናየው ጉዳይ ይሆናል። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።